በሺዎች ለሚቆጠሩ ዓመታት አብሽ የቆዳ በሽታዎችንና ሌሎች በርካታ በሽታዎችን ለማከም በአማራጭ መድኃኒትነት ጥቅም ላይ እንደዋለ ይነገራል። የተለመደ የቤት ውስጥ ቅመም ሲሆን ከዚህ ባሻገርም እንደ ሳሙናና ሻምፑ ባሉ ብዙ ምርቶች ውስጥ በመካተት ጥቅም እንደሚሰጥም ይገለጻል። በውስጡ የተለያዩ ማዕድናትን ያካትተው አብሽ ፋይበር፣ ብረትና ማንጋኒዝን የያዘ ነው። በእጽዋቱ ላይ የተደረጉ ጥናቶች እንደሚሉት አብሽ የጡት ወተት ምርትን ይጨምራል። ከዚህም ባለፈ አዲስ የሚወለዱ ህጻናት ክብደታቸው ጤናማ በሆነ መንገድ እንዲጨምርም ያደርጋል። አብሽ ከጥንት ጀምሮ ሰዎች እንደ መድኃኒትነትና እንዲሁም ደግሞ እንደ ምግብነት ይጠቀሙታል። ስለሆነም የንጥረ ነገር ይዘቱን ስናይ 11 ግራም የሚሆን አብሽ ማለትም አንድ ማንኪያ የሚሆን አብሽ ካሎሪ 35፣ ፋይበር 3 ግራም፣ ፕሮቲን 3 ግራም፣ ካርቦሃይድሬት 6 ግራም፣ ስብ 1 ግራም፣ አይረን 3.72 ሚሊ ግራም ወይም ደግሞ 21% በቀን የሚያስፈልገንን፣ ማንጋኒዝ 0.137 ሚሊ ግራም ወይም 6% በዕለት የሚያስፈልገንን እንዲሁም ማግኒዥየም 21.2 ሚሊ ግራም ማለትም በቀን የሚያስፈልገንን 5% ይሰጠናል ማለት ነው። አብሽ ለጤናችን ዘርፈ ብዙ ጠቀሜታዎች አሉት። ታዲያም እነዚህን ዘርፈ ብዙ ጠቀሜታዎችን አሁን በመቀጠል በዝርዝር የምናይ ይሆናል። አንደኛ፣ የደም ስኳር መጠንን ለመቆጣጠር ይረዳል። አብሽ የስኳር መጠንን በብዙ መንገዶች ይቆጣጠራል። ፎር ሃይድሮክሲ ሊዩሲን የሚባል ውህድን በውስጡ ስለሚይዝ ይህም ከፓንክሪያቲክ ቢሴል ኢንሱሊን እንዲለቀቁ ማድረግ በደማችን ውስጥ ያለውን የስኳር መጠንን ለመቆጣጠር ይረዳል። ይህ ለአይነት 2 የስኳር ታካሚዎች ከፍተኛ ጠቀሜታ አለው። ሰውነታችን ውስጥ ያሉ ሴሎች በተለይ ደግሞ በጉበትና በጡንቻ ላይ ያሉ ህዋሶች ለኢንሱሊን ያላቸው ምላሽ እንዲጨምሩ በማድረግም ኢንሱሊን ሬዚስታንስን ይቀንሳል። ይህም ለአይነት 1 እና እንዲሁም ደግሞ ለአይነት 2 የስኳር ታማሚዎች ከፍተኛ ጠቀሜታ አለው። አልፋ አሚሌዝ እና አልፋ ግሉኮሳይዴዝ የሚባሉ ኤንዛይሞች በሰውነታችን ውስጥ ያሉ ትልልቅ ውህዶችን ወደ ቀላል ስኳር የሚቀይሩ ሲሆን አብሽ በምንጠቀምበት ጊዜ ግን ባሉት ባዮአክቲቭ ውህዶች ምክንያት ይህንን ሂደት በማዘግየት ወደ ደማችን የሚቀላቀለውን የስኳር መጠን ይቀንስልናል። አብሽ አንዳንድ ጥናቶች እንደሚያሳዩት ጉበታችን ግሉኮ ኒዮጄኔሲስ በሚባል ሂደት ስኳር የማምረት መጠኑን በመቀነስ በተለይ ደግሞ ጠዋት ጠዋት የምንለካው የስኳር መጠን ለመመጠን ወይም ደግሞ ለማስተካከል ይረዳል። ሌላው ከፍተኛ ፋይበር ወይም ደግሞ አሰርንም ስለሚይዝ የምግብ አፈጫጨት ሂደትን በማዘግየት የስኳር መጠናችንን ከማስተካከሉ በተጨማሪ ቶሎም እንዳይረበን በማድረግ ክብደታችንን ለመመጠን ወይም ደግሞ ለመቆጣጠር ያግዘናል ማለት ነው። ስለሆነም በእነዚህ መንገዶች የደም ስኳር መጠናችንን ይቆጣጠርልናል። ሁለተኛ፣ አብሽ ለሚያጠቡ እናቶች የወተት መጠንን ይጨምራል። በአብሽ ውስጥ ያሉት ዳዮስጂኒን፣ ትራይጎናሊን እና እንዲሁም ደግሞ ሳፖኒን የሚባሉት ውህዶች ኤስትሮጅን የመምሰል ባህሪ ስላላቸው ወተትን የሚያመነጭ እጢዎችን በማነቃቃት የወተት መጠንን ከመጨመራቸው በተጨማሪም ፕሮላክቲን የሚባለውን ሆርሞን እንዲመረት በማድረግና ሰውነታችን ጋርም ያለውን ተቀባይነት በመጨመር የወተት መጠንን እንዲጨምር ያደርጋሉ ማለት ነው። ሶስተኛ፣ የልባችንን ጤና ይጠብቅልናል። ይህንን ለማድረግ አብሽ ውስጥ ያለው ጋላክቶማናን የሚባል ፋይበር ሐሞት ውስጥ ያለውን ጨው እንዲወገድ በማድረግ እንደ አዲስ ጉበት ያንን ጨው ከኮሌስትሮል እንዲያመርት በማድረግ በሰውነታችን ውስጥ ያለውን የመጥፎ ኮሌስትሮል ማለትም ኤልዲኤል መጠንን ይቀንሳል። በሌላ በኩል ከፍተኛ ፖታሺየም ስለሚይዝም ሶዲየም በኩላሊት ውስጥ እንዲወገድ በማድረግ የደም ግፊትን ይቀንሳል። ይህም በተዘዋዋሪ የልባችንን ጤና ይጠብቅልናል ማለት ነው። አራተኛ፣ ስር የሰደዱ በሽታዎችን ይከላከላል። አብሽ ውስጥ ያሉት ፍላቮኖይድስ እና ፖሊፌኖልስ የሚባሉ አንቲኦክሲደንትስ ብግነትን በመቀነስ ኦክሲዴቲቭ ስትረስ የሚያመጣቸውን በሽታዎች እንደ ልብ ህመም፣ ስኳር፣ ካንሰር እንዲሁም ከልክ በላይ ክብደት መጨመርን ይከላከልልናል። በተጨማሪም ደግሞ የቆዳና የፀጉር ጤንነትንም ይጠብቃል። አምስተኛ፣ የወር አበባ ህመምን ይቀንሳል። በወር አበባ ወቅት ህመም ካለባችሁ አብሽን በአመጋገባችሁ ውስጥ ብታካትቱት የሚመከር ነው። አብሽ በውስጡ የያዛቸው ባዮአክቲቭ ውህዶች ጸረ ብግነት ባህሪ ስላላቸው የጡንቻ መኮማተርንና እንዲሁም ህመምን ይቀንሳሉ። በውስጡ ያለው ፋይቶ ኤስትሮጅን በኤስትሮጅን ቦታ ሆኖም በመስራት የሰውነት ሆርሞንን መዋዠቅን ማለትም ሆርሞናል ኢምባላንስን በመቀነስ ህመሙን ይቀንሳል። አብሽ በሰውነታችሁ ውስጥ ያለውን ኤስትሮጅን በማመጣጠን በወር አበባ ጊዜም የሚመጣ ህመምና እንዲሁም ደግሞ የስሜት መለዋወጥን ይቀንሳል። ስድስተኛ፣ የወንድ ሆርሞን ማለትም የቴስቴስትሮን ምርትን ያሳድጋል።
የቴስቴስትሮን እጥረት ወይም ደግሞ ሃይፖጎናዲዝም በወንዶችና በሴቶች ላይ የወሲብ ፍላጎትን፣ የአእምሮ ተግባራትን፣ ስሜትን፣ የስኳር በሽታን፣ ውፍረትን፣ የአጥንት ጤናንና እንዲሁም ደግሞ የኃይል መጠንን ሊጎዳ ይችላል። ይሁን እንጂ በወንዶች ላይ የሚያደርሰው ተጽዕኖ የከፋ ነው። ጥናቶች እንደሚያሳዩት አብሽ የቴስቴስትሮን መጠንን በተፈጥሮ መልኩ ይጨምራል። ሰባተኛ፣ ውፍረትን ይቆጣጠራል። አብሽ በጋላክቶማናን የበለጸገ የሙሲላጂኒየስ ፋይበር ምንጭ ነው። ከፍተኛ የሆነው የፋይበር መጠን የስኳር መጠን ወደ ሰውነት ውስጥ እንዳይገባ ለመቀነስ ይረዳል። ይህም የመጥገብ ስሜትን የሚፈጥር ሲሆን የምግብ ልመትን በትክክል ያከናውናል። በተጨማሪም በአብሽ ውስጥ ያለው ፎር ሃይድሮክሲ አይሶሊሲን የተባለው ውህድ በደም ውስጥ ያለውን የስኳር መጠን ለመቀነስ ይረዳል። እነዚህ ሁሉ የሰውነትን ሜታቦሊዝም በማሻሻል ክብደትን ይቆጣጠራሉ። ስምንተኛ፣ ለምግብ መፈጨት ይረዳል። አብሽ ጸረ ጀርምና ጸረ ፈንገስ ባህሪያት አለው። ይህም የሆነበት ምክንያት በውስጡ ባሉት ስኮፖሌቲን እናም ደግሞ ፌኖሊክ ውህዶች ነው። እነዚህ ውህዶችም በአንጀት ውስጥ የሚገኙ ባክቴሪያዎችን ያጠፋሉ። በተጨማሪም የጸረ ፈንገስ ባህሪያቱ በፍላቮኖይድስ ምክንያት ነው። ስለዚህ አብሽ የአንጀትንና የጨጓራ ህመሞችን ሁኔታ ያሻሽላል፣ እንዲሁም ደግሞ ቁስለቶችን ይፈውሳል። ለዚህም ነው አብሽ ለጨጓራ ጥሩ መድኃኒት የሚባለው። ዘጠነኛ፣ የፀጉር እድገትን ይጠብቃል። አብሽ የፀጉር መርገፍን ለመቀነስና የፀጉር እድገትን ለመጠበቅ በጣም ውጤታማ ነው። ለፎሮፎር ህክምናም ያገለግላል። ከዚህም በተጨማሪ የፀጉር ስሮችን ጤናማ እንደሚያደርግም ይታወቃል። ለፀጉር መርገፍ ከአብሽ ከፍተኛውን ጥቅም ለማግኘት መመገብ ወይም ደግሞ ከሱ የተዘጋጀውን ቅባት ለራስ ቆዳ መጠቀም ይቻላል። ስለዚህ ከ1 እስከ 2 ማንኪያ አብሽ በመዘፍዘፍ ወይም ደግሞ ከምግብ በመቀላቀል ጤናችንን መጠበቅ እንችላለን። እነዚህን ጠቀሜታዎች ለማግኘት አብሽ አንዱ የጤናማ ስርዓት አካል መሆኑን መገንዘብ ያስፈልጋል። ሆኖም ግን አብሽ ብዙ ጠቀሜታዎች እንዳሉት ሆኖ መመገብ የሌለባቸው ሰዎች ወይም ደግሞ እንዲመገቡ ወይም ደግሞ አብሽን እንዲጠቀሙ የማይመከሩ ሰዎች አሉ። እነዚህ ሰዎች የትኞቹ ናቸው? የመጀመሪያ እርግዝና ወራት ላይ ያሉ ነፍሰ ጡር እናቶች። ይሄ ማለት እስከ 3 ወር ድረስ ማለትም ፈርስት ትራይሚስተር ላይ ያሉ ነፍሰ ጡር እናቶች፣ በሁለተኛ የአብሽ አለርጂ ያለባቸው ሰዎች፣ እንዲሁም ደግሞ ሰርጀሪ ለመሰራት ቢያንስ 2 ሳምንት የቀራቸው ሰዎች፣ እናም የደም ማቅጠኛ መድኃኒት የሚወስዱ ሰዎች አብሽ የደም ማቅጠኛ መድኃኒት የሚወስዱ ሰዎች። ይሄም ማለት አብሽ የደም መጓጎል እንዳይፈጠር በማድረግ የደም ማቅጠን ባህሪ ያለው በመሆኑ እነዚህ ሰዎች በከፍተኛ ሁኔታ አብሽን እንዲጠቀሙ አይመከርም ወይም ደግሞ